ይሄ በጣም ደስ የሚል ነገር ነውና ሙሽራው አጣፍታ እንግዲህ ፍለጋ ላይ ነሽ። ልናገብ የወደፊት ሚስቴ የት ነው ያለሽ? የወደፊቷ ሚስቴ የወደፊቷ ፍቅረኛ ጡኛ የት ነው ያለሽ? ይሄን አበባ መስቼ እስከምሰጥሽ ድረስ ቸኩያለሁ። ብቻ ውድ ቤት በቃ እንደዚህ ትኖሯት። አንተ እንደዚህ ነህ፣ አንተ አስመሳይ ነህ። ብዙ ሰው ኮሜንት ያደርጋልና እኔ ደስ ይበላችሁ አድርጉ፣ ምንም ችግር የለውም። ግን ሰው ልጅ ከሩቁ ሳይሆን ስትቀርቡት ነው የሚያውቀው እና በዛም ሆነ በዚህ ውድ ቤተሰቦች እስቲ ዛሬ እንደምንም ጓደኛ ሊያስደስተው ጉዳ ሀገር ገንፎ የጉዳ ሀገር ገንፎ አለ ያገሬ ሰው እንዴ እንዴ አወዛገባችሁን እኮ ጋይስ፣ ግራ ገባን እኮ እኛ እንዴ ተምታታብን እኮ። የኦሊያድን ቤት ቪዲዮ አይቼ ስመለስ እዚህ ጋር ሌላ ትኩሳት። ኦሊያድ በነገራችን ላይ መጀመሪያ ሰላም ልበላችሁ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ እንግዲህ ኦሊያድ በራሱ ቻናል ላይ ጨረፍ አድርገው የሰርጉን ሁኔታ አሳይተውናል። አይዶን ነው አላቅም እንግዲህ ይሄኛው በፊት ይሁን ያኛው በፊት ይሁን የተፈጠረው ነገር እየገባኝ ስላልሆነ ቪዲዮ ስትለቁልን ተራ አስገቡልን እንዴ፣ በተራ አስገቡልን። ለምሳሌ አሁን መቅደም ያለበትን አስቀድሙልን። ተወዘጋገብን እኮ አሁን ይሄኛው ነበር አሁን መቅደም የነበረበት። እሺ ለማንኛውም ማለት ነው ኦሊያድ ከተናገረው ልነሳና እሱ ቻናል ላይ እንደዚህ እየለፋው እየደከምኩኝ ጓደኛዬን ለማስደሰት እየጣርኩኝ የሚሰድበኝና አስመሳይ ነህ የሚለኛ ሞልቷልና የፈለጋችሁትን ሀሳብ ስጡ፣ ችግር የለብኝም ብሏል። እውነት ለመናገር የሰው ልጅ መሬት ስትሉት አልጋ ስትሉት መሬት ነውና ሁሉም ሰው ማስደሰት አይቻልም። በዚህ አጋጣሚ የወደደ ይወዳል፣ የጠላ ይጠላል። ይሄ ምንም በዚህ ምድር ላይ ስንፈጠር ሁላችንም ላይ የሚመጣ ነገር ነው። ማንም እንዲወደኝ ወይ ማንም እንዲጠላኝ ብዬ ሳይሆን ህሊናዬ የማይወቅሰኝን ነገር ብቻ ነው ማድረግ የምፈልገው ማለት ነው። ስለዚህ አንተም ማንም ባየው ቪዲዮ ሊለካ ይችላል። ባየው ነው በቃ ፊት ለፊት በሚያየው ነገር ነው የሰው ልጅ የሚያምነው። ስለዚህ ያዩት ነገር ለነሱ አልስማማ ብሎ ካሰቡት አለቀ። ሀሳብ ሲሰጡ ግማሹ ሊሰድ ይችላል፣ ግማሹ ሀሳቡ ሊሰጥ ይችላል በጥሩ መንገድ ማለት ነው። እና እናንተ ጉንፋኑ የስራ ሞራሊን ራሱን ያጠፋው፣ የፍትፈታ ሞራሊን ራሱን ያጠፋው እና ማንም ሀሳብ የፈለገው ነገር ሊሰጥህ ይችላል። ስለዚህ ስራና ስራ ላይ ነው ትኩረት ማድረግ ያለብህ። እንደውም አሁን ያው ጨዋታው በጣም ደምቋል፣ ደርቷል። የሆነ ሰዓት በጣም እየተናደድኩባቸው ነበረ። የሚደረገው ነገር የሚያበሳጭ ነበረ። በሰው ህይወት ላይ ሞት ምናምን ህመም ይሄ ይደብር ነበረና አሁን ግን እያሳቀኝ ነው፣ እየተስናናው ነው ማያችሁ ማለት ነውና እንግዲህ አሚር ወስኖ እዚህኛው ቪዲዮ ላይ ደግሞ ትናንትና ያበቃው ቀለበት ሊያደርግላት ሲንበረከክ ነበረ። እሷም ደግሞ ደንግጣ ምናምን አበባውን ስትጥል ምናምን ነበር ያቆመው። ከዛ እንደምታዩት ቤቲና ጓደኛዋ መጥተው አሁን ደግሞ ጓደኛዋ ደግሞ ድምጽሽ በስማም ጌቴ ማሪ ድምጽሽን ቀንሽ፣ ወይኔ ማይክም አያስፈልግሽ የኔ ቢጤ ምላሳም የኔ ወድ በቃ የእሷ ድምጽ ነው የሚጮኸው ለብቻው ማለት ነው። እና የቤቲ እናት እንደውም በቃ የሆነ የሚገርም ነው እየሰሩት፣ በጣም ተወጥተውታል አሁን ላይ። የፈዳሪ ያለ ብሮላ ኩሌት አንዳንዴ እኮ ምለው ራሱ ይጠፋኛል ማለት ነውና የሱሚ ውሳኔ ምን ሊሆን ይችላል እንግዲህ አናቅም። ማታ እንግዲህ ወይ በሱሚ ቤት ይለቀቃል ወይ በሙቤ ቤት አላቅም። ብቻ ቪዲዮ አደራርቦብን እንዴ በደንብ እንድናየው አደራርቦብን። በእውነቱ አሚር ሰው አተ ነው ባለትዳር ላይ ምን ትሰራለህ? ሱምያ ባለጋር አትለያዩም እንዴ? ኒካ ካለ አይሆንም ሱሜ ዝም ያ ሰላም የሆነ ነገ ሰኢድ ይመጣል ጠብቁ። ይኸውልሽ አሁን ማሪ አሁን አንቺ አይዲያ ሰጠሽ አንድ ቪዲዮ። ይሄ ሁሉ ስራ የኮሜንታተሮች ግፊት ነው። የገረመኝ ደግሞ የቤቲ መናደድ ነው። እንዴ ታዲያ የጣሉትን ሲያነሱበት የሚወድ ማን አለ ውዶቼ? እሷ የጣለችውን አነሳችባት ሱሜ። ስለዚህ መናደዷ አይቀርም። ቤቲ ግዴታ ነው። መጀመሪያ ከቀድሞ ባሏ መፋታት አለባቸው። ቢከስ ወንጀል ነው። አዎ በፈጣሪም ዘንድ በህግም ያስጠይቃል። እውነት ነው። ይቺኛይቱ በጣም ቀናተኛ ናት። ምን ትመስላለች? መጀመሪያም ለይቶባታል። ስትጋፈፍ ከርማ አሁን ትዘላለች። ግን እኮ
ሰይድም ለራሱ 2-3 ሚስት አግብቶ እየኖረ ነው። መጀመሪያ እሱ አልፈታት ከሆነ ይፍታት። መጀመሪያ መናገር ነበር ከቀለበት በፊት ሱምያ። ሲጀመር ሱምያ እቺ ጓደኛሽ ቀናተኛ ናት ታስታውቃለች። አቤት ቅናት! ሱምያ አንሳ ነው አንቺ የምትቀለቀዩ። ሱምያ አንሳ ነው አንቺ የምትንቀለቀዩ። ዝምታ ወርቅ ነው አለ ሰይድ። 30 ሴት እያንጋጋ እሷ ለምን ቁማ ትቀራለች? ወጣት ናት፣ መብቷ ነው። ጎበዝ! እውነት ነው እውነት ነው። ቆይ ላይክ ሱምያ መጀመሪያ ኒካ ውርጂ። የሴት ጓደኛ ለተሞከረው ብቻ ድራማው ሆነ እውነት። እሺ ምንድነው? የሴት ጓደኛ ለተሞከረው ብቻ ድራማ ሆነ እውነት። መጨረሻው ይሄ ነው። በተለይ አብሮ አደግ ካልሆኑ አብሮ አደግ ይብሳል ውዴ፣ አብሮ አደግ ይብሳል ሲቀብርሽ። አሚር ሰዋተ ነው ከባለት ዳር ጋር ሲጀመር። ሱምያ እቺ ጓደኛሽ ቀናተኛ ናት። ነገ ሰይድ ያነበርኩት ነው እንደመጣብኝ በድጋሚ ትበልጠዋለች። አቤት አያምርም። እሱ ልጁ ነው እሱ አያምርም ልጅ ነው። እኔ ወጥኩኝ። ሲጀመር ሰይድ አይፈልጋትም ብሎ የለ ስንቴ ይናገር። ግድ ባለትዳር ናት፣ ቀናተኛ ያምራሉ። ሲጀመር ቤት ምን ትሰራለች? ማዘር ስራ የለውም። እዚህ ምን ይሰራሉ? ለነገሩ ጥሩ እየተወኑ ነው። ይቆንዳንሱ እኔ ራሱ ኢትዮጵያ ገብቼ እንደዚህ ህዝብ ላይ ዘና ምንበት ጊዜ ናፍቆኛል። ወጥቼ በቪዲዮ የኔ ጥያቄ አሚር የሰው ሚስት ለማግባት ሴት ጠፋ እንዴ? ግን እናንተ ዩቲዩበሮች በሙሉ ለምን የምትሰሩትን ድራማና ፊልም ርዕስም አትሰጡትም? ምክንያቱም ለኛም ርዕስ የሌለው ድራማ መስማት አስጠላን። ይሄ እውነት ነው። ላይክ ላርግሽ ማሪ። ማንኛቸውም ርዕስ ቢሰጡት እንደውም በጉጉት ነው የምንጠብቀው። እንደ እስልምና ነው መሃን ያለበት እንደ እስልምና ለመሆን ያለበት ኒካ ማውረድ አለባት ይላል። ሰይድ የለም 3 ሴት እያተራመሰ ነው። ሚኪ አድናቂ ነኝ። ወላሂ ሀቅ ነው የምትናገረው። ይገሽ ክርስቲያን መሆን ምንኛ መታደል ነው። ምን አይነት ነገር ነው የጋብቻ ማህበር? ሚኪ የሚባለው ልጅ የሆነ ሽንፍለት እና እርኩስ ነው። ግማሹ ያደንቀዋል፣ ግማሹ ያጥረገርገዋል። ሱምያ ባሏ 2 ሚስት አገባ አይደል? ሱምያ እስካሁን ኒካሽ ለምን አላወረድሽም እኮ? አንተን ብለው አጋዥ እንደዚህ በፍጥነት ጓደኞችህ ሳትጠይቅ ቀለበት ቀስ ብለህ ደግ። ሱምያን ለማግባት ብዙ ነገሮች ይቀርሃል። አለም ያምሻል። ምን አንጨረጨርሽ? ታያቸው ፈታትቻለሁ ብሎ ቆይ አንቺ ተቀጣጥሩ። ጊዜ አሁን ነው ልጅነት የመጣው። ጭራሽ ስንከታተላቸው አረጋቸዋል። የቀለበት ችግሩ የሱምያ ነው። ምን ሲሆን ምናምን ለምን ከፋት? ታምራለች ወይ ልጅቱ ምናምን እያለች ልቧ እያመነታ ነበር። ራሷ ፊት ሰታ የእሷ ችግር ነው። ሲጀመር ቤቲ ምን አናደዳት? ሲጀመር ከተፋታች መብቷ ነው። አለም ተረጋጊ። ቀናት ነው። ሱምያ ይቺ መጎጥ ጓደኛሽን ታያት፣ አታስፈልግሽ። ሃይ ቤቲ ተቃጠለች፣ ያስታውቅባታል። 2018 ትክክል አይደለም። በሰላም የሰው ሚስት አይደለችም። ሰይድ 2 ሚስት አግብቷል። ሱምያ አሁን በጣም አበዛሹ። አንቺም እንደ ሰይድ ልትሆኚ ነው። አሁን ወረድሽ። ሱምያ የዚህን ያክል ወራዳ ሆነች። አይ ዱንያ ስንቱን ታሳየናለ። መጨማለቅ መጨረሻችንን ያሳምረው። አሜን። ጓደኛዋ ግን ቅናት ነው። እሺ የሙባረክ ሱሪ በደንብ እንደመዳሪያ ሳውቁ ሰው እንዴት እንደሚያይ እንዳይዝም ጠንካራ ላያችሁ ላይ ብታርፍ ሰው ልቅም ነው የሚያደርገው። እኔ ቪዲዮን ሰምቼ መውጣት ነው። ሰው ምን ለበሰ፣ ምን አረገ፣ ምን ጎደለው፣ ምን እንደዚህ ሆነ። እናንተ ፊታችሁ ላይ ጥቁር ነጥብ ነጥብ ብትኖር ራሱ ልቅም አድርጎ የሚያይ ሰው አለ። ወይኔ ታድላችሁ፣ ጭንቅላታችሁ ምን የሚያስበው ነገር የለም። ወይኔ እንደዚህ እያለ ይቀጥላል። በጣም ብዙ ኮሜንቶች አሉ። ግን ላይክ፣ ሼር፣ ሰብስክራይብ አድርጉ ማሮቼ እንዳይረዝምባችሁ። ማታ ከመጡ ድጋሚ እንመጣለን። ማታ ካልመጡ ነገ እንጠብቃለን። ሱምያ መልሷ ምን ሊሆን ይችላል? በኮሜንት ሀሳብ አስተያየታችሁን ግምታችሁን አስቀምጡ። እወዳችኋለሁ። መልካም ጊዜ። ቻው ቻው።